አንበሳ ነው በጅቦች ጉልበት የማይወድቅ፣ ፈጣን ነው ከቦይንግ የሚልቅ፣ ፌራሪ ነው በባጃጅ ልክ የማይጓዝ፣ ቆራጥ ነው ላመነበት ነገር ሁሉን የሚተው፣ ታታሪ ነው ዳገቱን የሚንድ ኩርባውን የሚያስውብ፣ ቆሻሻን አስወግዶ ንጹህ ከባቢን መፍጠር የሚችል ጠቅላይ ሚኒስትር ዶክተር አብይ አህመድ። ተራራዎች በፊቱ ግርማ የላቸውም፣ አቀበት ለርሱ አቅም አልባ ናቸው። ቁልቁለቱን ይወርዳል፣ ሸለቆን ያቋርጣል፣ ወንዙና ድሩን ያካልላል። የተደበቀውን የኢትዮጵያ እውነት በብርሃን ጉልበት ፈትሾ ለዓለም እውነቱን ይገልጣል። ይህ ሰው ክስተት ነው ፋንታሲ የመሰሉ በነባራዊው ዓለም ይደረጋሉ ተብሎ የማይታሰቡ ተረት ተረት የሚመስሉ ግን ደግሞ የሚጨበጡ ተግባራትን ፈጽሞ ዓለምን እያስገረመ ይገኛል። ይህ ተራ ወዳጅነት አይደለም። ይህ ወዳጅነት ሚሳኤል ያልገደበው፣ ሞት ያላስፈራው፣ ባላስቲክ ቦምቦች ያልበገሩት፣ የድሮን ፍሰቶች ያላስጨነቁት፣ ዘላለማዊ ፍቅር ያጀበው፣ ለፍጽምና የተቃረበ ወዳጅነት ነው። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርሶ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥነው በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። ዓለም ሞትን ፈርቷል። ሀገራት ከሚነደው እሳት ዜጎቻቸውን እያራቁ ይገኛሉ። የመካከለኛው ምስራቅ ሰማይ የአውሮፕላን ድምፅ ከሰሙ ቀናት ተቆጥሯል። ምድሩም ሆነ አየሩ በባላስቲክ ሚሳይሎችና በዘመናዊ የጦር አውሮፕላን ተረብሿል። ጊዜና ጉልበት ወጥቶባቸው በሚሊዮን ዶላር የተገነቡ ህንፃዎች በሽርፍራፊ ሰከንዶች ወደ አመድነት እየተቀየሩ ይገኛሉ። ዳግም የማይገኘው ውዱ የሰው ልጅ ህይወት በቅስፈት ወደማይቀረው ዓለም እየሄደ ነው። እስራኤልና አሜሪካን ኢራንን ለማንበርከክ የከፈቱት ጦርነት የኢትዮጵያ አየር መንገድ ደፍሮ እስኪበርበት ድረስ የመካከለኛው ምስራቅ ሰማይ የሰላማዊ አውሮፕላን ድምፅን መስማት ናፍቆት ነበር። ምስጋና ለጠቅላይ ሚኒስትር ዶክተር አብይ አህመድ ድፍረት ይሁንና ከ189 በላይ ባላስቲክ ሚሳይልና 3 ክሩዝ ሚሳይል እንዲሁም ከ1000 በላይ ድሮኖች የተርመሰመሱበትን የተባበሩት አረብ ኤምሬት ሰማይን አቋርጦ ከሞት ፊት ሞትን ተጋፍጦ በኢትዮጵያ የችግር ወቅት ከማንም በፊት አለው ብላ እጇን ወደ ዘረጋችው አቡዳቢ በረራ አድርጓል። የኤርትራ አድራጊና ፈጣሪ የአስመራ ቤተ መንግስት ንጉሠ ነገሥት የዚያች ሀገር የበኩርና የመጨረሻ መሪ ኢሳያስ አፈወርቂ፣ የግብፅ ተንኮል ልዩ አስፈጻሚ ባለሙሉ አምባሳደር ወዲ አፎም፣ የአብዱል ፈታህ አልቡራን ደንገጡር የአዲ ሃሎ ቤተ መንግስት አሮጌ አቁፋዳ ወዲ ኢሱ የሲኦል አምሳል ከሆነች ሀገሩ ቁጭ ብሎ የጠነሰሰው ተንኮል ራሱን መልሶ እየበላው ይገኛል። በኢትዮጵያ የሚንቀሳቀሰውንና የአማራን ሕዝብ መከራ እያራዘመ የሚገኘውን ፋኖ የሚረዳው ኢሳያስ አፈወርቂ ዛሬ ላይ ከወደ አሜሪካን ጆሮውን ጭው የሚያደርግ መርዶ ሰምቷል። የአሜሪካን ኢሚግሬሽንና ጉምሩክ ሕግ አስፈጻሚ መስሪያ ቤት ሰለሞን ቦጋለ የተባለውን የፋኖ ቡድን አባል የሰብአዊ መብቶች ጥሰት ፈጻሚ የታጣቂ ቡድን አባልና የዘር ማጥፋት ተጽዕኖ ፈጣሪ ሽብርተኛ ግለሰብ ስትል ሰውየውን ከሀገሯ እንዲወጣ አድርጋለች። ሱዳንን ሁለት ሀገር ለማድረግ እየሰራች የምትገኘው ግብፅ በሰላም ማስከበር ስም በሶማሊያ ባሰፈረች ወታደሯ አማካኝነት የኢትዮጵያን ሰላም ለማደፍረስ ብትፈልግም የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር በፈጠረው ዲፕሎማሲያዊ መግባባት ምክንያት ሁሉም ነገር ከእጇ እየወጣ ይገኛል። የመካከለኛው ምስራቅ ጦርነት መፈጠር ደግሞ በቀይ ባህር ላይ በፈጠረው ትልቅ ውጥረት ምክንያት መርከቦች የስዊዝ ካናልን ማቋረጥ እንዳይችሉ አድርጓል። ይህ ደግሞ ግብፅ በየወሩ የምታገኘውን የሚሊዮን ዶላር ገቢ እንድታጣ አድርጓል። ጦርነቱ ይህንን ብቻ ሳይሆን ግብፅ በቱሪዝም ዘርፍ የምታገኘውን ገንዘብ እንድታጣ ምክንያት ሆኗታል። የሱዳኑ ወታደራዊ መሪ ሆነው ጀነራል አልቡርሃንም ቢሆን በሙስሊም ብራዘርሁድ ምክንያት ከአሜሪካን ጋር ውጥረት ውስጥ ገብቷል። የኢትዮጵያ ጠላቶች በእግሯ ስር ተንበርክከው ማሪኝ የሚሉበት ወቅት የደረሰ ይመስላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲና ሶማሊያን ከግብፅ መንጋጋ አውጥተው በኢትዮጵያ እቅፍ ውስጥ ማድረግ ችለዋል። ባለፉት ወራት ብቻ ከማሌዥያ እስከ ሲንጋፖር፣ ከህንድ እስከ ጣሊያን፣ ከቱርክ እስከ ሳውዲ አረቢያ፣ ከእስራኤል እስከ አዘርባይጃን ከኢትዮጵያ መንግስት ጋር በቴክኖሎጂና በወታደራዊ ጥምረት እንዲሁም በንግድና
በአፍሪካ ቀንድ ሰላምና መረጋጋት ዙሪያ ለመስራት ስምምነት ፈጽሟል። ከዚያ ውጭ የአሜሪካን የውጭ ጉዳይ ሚኒስቴር የሆኑት ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በምጣኔ ሀብታዊ ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነት መሰረት በመጣል ዙሪያ ለሁለተኛ ጊዜ በስልክ ውይይት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ከፕሬዝዳንት እስማኤል ኦማር ጊሌና ከፕሬዝዳንት ሐሰን ሼክ መሐመድ ጋር ከተወያዩ በኋላ በሞትና በእሳት መካከል ወደምትገኘው የተባበሩት አረብ ኤሚሬትስ ውስጥ ተጉዘዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ የሞት መንፈስ በወረራት በኢራን ሚሳኤል በምትናጠው የተባበሩት አረብ ኤሚሬትስ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉትን ጉብኝትና አጠቃላይ የቀጠናውን ሁኔታ በተመለከተ ሰፊ ዳሰሳ የምናደርግ ይሆናል። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጊዜው 2010 ዓ.ም ነው። አቆጣጠሩ ደግሞ የኢትዮጵያ ካላንደር ነው። ኢትዮጵያ ከጫፍ እስከ ጫፍ በህዝባዊ እምቢተኝነት እየተናጠች ትገኛለች። ህወሓት መራሹ ኢህአዴግ ሁሉም ነገር ከቁጥጥር ውጭ ሆኖበታል። የኦሮሞ ቄሮች ከመንግስት ባለስልጣናት እስከ አሜሪካን ድረስ በተዘረጋው ሰንሰለት አገዛዙን ለመጣል የማያቋርጥ እረፍት አልባ ተቋሞችን እያደረጉ ይገኛሉ። የወቅቱ አምባገነን መንግስት በ27 ዓመታት የስልጣን ላይ ቆይታ ከ1997 ዓ.ም የበለጠ እጅግ ፈታኝና ወደ ስልጣኑ ማብቂያ የሚወስደውን ተቃውሞ እያስተናገደ ይገኛል። በኦሮሚያ ትምህርት ቆሟል፣ ስራ የሚባል ተዘግቷል፣ የንግድ እንቅስቃሴ እንዲገታ ተደርጓል። በአማራ ክልልም ተመሳሳይ ድርጊት እየተከናወነ ይገኛል። ኢትዮጵያ በአራቱም አቅጣጫ ከከፍተኛ ማዕበል በሚበልጥ አውሎ ንፋስ እየተመታች ትገኛለች። ሃሪኬኑ መቋጫ አልባ ሆኗል። በየቦታው ታላላቅ እሳት ተለኩሰው ነበልባሎቹ መንግስትን እያንገበገቡ ይገኛሉ። መትረየስና ስናይፐር ፊት ለፊት የቆመው ወጣት በተኩስ ብዛት አልተደናገጠም። ከጥይቱ ውስጥ በሚወጡ ባሩዶችም ፍርሃት አላሸበበውም። እጅግ አስፈሪና በደቂቃ ውስጥ እልፍ ሰዎችን መግደል የሚችሉ ዘመናዊ መሳሪያዎችን ከታጠቁ የመንግስት ወታደሮች ፊት ለፊት በጀግንነትና በቆራጥነት ስለ ሕይወታቸው ሳይሳሱ ለውጥን ፍለጋ በድንጋይና በዱላ ተጋፈጡ። ወጣቶቹ በሞቱ ቁጥር እየጠነከሩ በተገደሉ ልክ እየበዙ መንግስትን አስጨነቁት። እሳቱ በቶሎ የሚበርድ ያልመሰላቸው የወቅቱ የኢትዮጵያ ጠቅላይ ሚኒስትር ስልጣናቸውን በገዛ ፍቃዳቸው ለመልቀቅ ወሰኑ። እኔ ከሞትኩ ሰርዶ አይብቀል ያሉት የህወሓት ባለስልጣናት ከኮንዶሚኒየም እስከ መርከብ ከአውሮፕላን እስከ መሬት መዝረፍ የለመዱ ናቸውና በአገሪቱ የሚገኘውን ብሔራዊ ባንክ ሙሉ ለሙሉ በመዝረፍ ባንኩን ገንዘብ አልባ ያደረጉ ሲሆን ከዚያ ውጭ በባንኩ ውስጥ የነበረውንም የወርቅ ሀብት ዘርፈው ስለነበር መጋቢት 24 2010 ዓ.ም ስልጣን ላይ የወጣው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ሲም ካርድ አልባ የሆነች ቀፎ ሀገርን የተረከበ ሲሆን ያቺ ሀገር ሃርድዌሯ ተበሳስቶ ሶፍትዌር የሚባል ያልነበራትና የመንግስት ሰራተኞችን ወራዊ ደሞዝ መክፈል የማትችል ሀገርነቷ ሊያበቃ ከጫፍ የደረሰ ሀገር ነበረች። ይቺ ሀገር ሆና እንድትቀጥል ዛሬ በኢራን ሚሳኤል እየተናጠች የምትገኘው የመሐመድ ቢን ዛይድ አልናህያ ሀገር የሆነችው የተባበሩት አረብ ኤሚሬቶች እርዳቷ አስፈልጓት ነበር። ያቺ ከመፈራረስ ተርፋ ብዙ ታምራቶችን እየከወነች የምትገኘው ኢትዮጵያ ወዳጇ በችግር ውስጥ ስትሆን ቆማ ማየትን አልመረጠችም። በስልክም ደውላ ከጎናችሁ ነን ማለት በቂ ሆኖ አላገኘችውም። ይልቁንስ በየትኛው ደቂቃ ሞት እንደሚመጣ በማይታወቅበት ምድር ከሞት ፊት ተጋፍጣ ችግርሽ ችግራችን ነው ልትል በታታሪውና ደከመኝ በማያውቀው ጠቅላይ ሚኒስትር ዶክተር አብይ አህመድ ተጎብኝታለች።
ዓለም በዚህ ጉዳይ ላይ ተደንቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ካልሆኑ በስተቀር ማንም የዚህን ያክል ደፍሮ በሞት ወረዳ በፈንጂ ቀጠና ሊያውም አውሮፕላን አስነስቶ ውለታሽን አልረሳም ለማለት አትላንቲክን አቋርጦ አይጓዝም። ይህንን ግን ዶክተር አብይ አህመድ አድርጎታል። እጅግ ደፋር ነው። ሞትን የማይፈራ ላመነበት ወደ ኋላ የማይል በእልፍ ሚሳኤሎች መካከል ሞትን ከሚጠሩ ድሮኖች ፊት በጀግንነት እየበረረ ሰማያቱን ቀዶ ቀላያቱን አካሎ ወዳጁን ሊጎበኝ አቡዳቢ ገባ። ይህ ዜና ሲሰማ ምድር ተገረመች፣ ህዝቦች ሁሉ ተደነቁ። ጠቅላዩ ሞትን አልፈራም፣ ስለ ወዳጆቹ ራሱን አሳልፎ ለመስጠት ቆረጠ። የችግሩ ጊዜ ደራሽ የሆነችውን የተባበሩት አረብ ኤሚሬቶችን በኢራን ሚሳኤል ስትመታ አዲስ አበባ ሆኖ ማየት አላስደሰተውም። ይልቁንስ 130 ሚሊዮን ህዝብ አገር አልባ ሆኖ እንዳይበታተን በኢትዮጵያ ክፉ ቀናት ላይ የደረሰችውን ሀገር ሞትን ቢኖር ሞትን ሊቀበል ወስኖ ከድንበሯ መሬቶች ላይ ሲደርስ የተባበሩት አረብ ኤሚሬቶች በፍትህ ሚኒስቴሯ አብዱላሂ ሱልጣን አማካኝነት ቀይ ምንጣፍ አንጥፋ የክፉ ቀን ጠያቂያችን እንኳን ደህና መጣ ስትል የክብር አቀባበል አድርጋለታለች። ይህንን የተመለከተው የአል አይን ኒውስ ዘጋቢ መሐመድ ጣቂ ጠቅላይ ሚኒስትር ዶክተር አብይ አህመድና እሳቸው የሚመሯት ሀገር እጅጉን ታማኝ፣ እርግጠኛና ጽኑ አጋር ናት ሲሉ ተናገሩ። ጀነራል ባጫ ደበሌ በበኩላቸው ይህ የጠቅላይ ሚኒስትሩ ጉዞ ወደ ጦር ሜዳ ከመዝመት ጋር የሚመሳሰል ነው ሲሉ የገለጹ ሲሆን ማንም በዚህ ልክ ሊዳፈር አይችልም። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ህወሓት ሀገርን ለማጥፋት ጦርነት በከፈተበት ወቅት የህወሓቶችን የጦር ጉዞ ለመግታት ስልጣናቸውን ትተው ወታደራዊ ልብሳቸውን ለብሰው መለያቸውን አጥልቀው ጦሩን ለመምራት ወደ ጦር ግንባር ዘምተው ነበር። አሁንም ያደረጉት ያንን ነው። እልፍ ሚሳኤሎችና ድሮኖች በሚርመሰመሱበት ምድር ለህይወታቸው ሳይሳሱ ወደ ተባበሩት አረብ ኤሚሬትስ ተጉዘዋል። ጀነራል ባጫ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሚሳኤሎችና ድሮኖች ከሰማይ እየወረዱ ባሉበት እንዲሁም በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ላይ ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ የመሪ ጥበብ ነው ሲሉ ገልጸውታል። አያይዞም በከፍተኛ የጸጥታ ፈተናና ስጋት ወቅት የተደረገ ይህ ጉብኝት ኢትዮጵያ ከተባበሩት አረብ ኤሚሬትስ ወንድምና እህቶቿ ጋር ያላትን ጥልቅ አጋርነት፣ የጠበቀ ወዳጅነት እና ቁርጠኝነት በተግባር ያረጋገጠ መሆኑን አስገንዝበዋል ሲሉም ተናግረዋል። አንበሳ ነው በጅቦች ጉልበት የማይወድቅ፣ ፈጣን ነው ከቦይንግ የሚልቅ፣ ፌራሪ ነው በባጃጅ ልክ የማይጓዝ፣ ቆራጥ ነው ላመነበት ነገር ሁሉን የሚተው፣ ታታሪ ነው ዳገቱን የሚንድ ኩርባውን የሚያስውብ፣ ቆሻሻውን አስወግዶ ንጹህ ከባቢን መፍጠር የሚችል ጠቅላይ ሚኒስትር ዶክተር አብይ አህመድ። ተራራዎች በፊቱ ግርማ የላቸውም፣ አቀበት ለእርሱም አቅም አልባ ናቸው። ቁልቁለቱን ይወርዳል፣ ሸለቆን ያቋርጣል፣ ወንዝና ድሩን ያካልላል። የተደበቀውን የኢትዮጵያ ውበት በብርሃን ጉልበት ፈትሾ ለዓለም እውነቱን ይገልጣል። ይህ ሰው ክስተት ነው። ፋንታሲ የመሰሉ በነባራዊ ዓለም ይደረጋሉ ተብሎ የማይታሰቡ ተረት ተረት የሚመስሉ ግን ደግሞ የሚጨበጡ ተግባራትን ፈጽሞ ለዓለም እያሳየ ይገኛል። የዛሬን በዚህ ያበቃው። ከትንታኔው ጋር እኔ ቢንያም ከድር ነበርኩኝ።